ይህንን ነገር አንብቡ። ትላንትና ሜሪ በዚህ ጉዳይ ነው የፈለከ? እኔ አንድ ነገር በእኔ ሩታ ጋር መሄድ ስለማልችል ነው ወይ ደግሞ ሩታ ሄጄ ወይ እሺ አሁን እዚህ ጋር አስደንጋጭ ዜና ማለት ነው። በነገራችን ላይ እኔ ትላንትና አብርሽ እና ሩታ ሜሪ ዳኒ በለቀቁት ቪዲዮ ላይ አብርሽ ቆራጥ በቃ ቆራጥ ሆኖ ነበረ። ግን አንዳንድ ጊዜ የምነግራችሁ ነገር ማለት ነው እዚህ ጋር በህይወታችን ትልቅ ስህተት የምንፈጽመው ነገር አለ ማለት ነው። አሁን እዚህ ጋር ያው ይሄ ልጅ ቪዲዮ ካዳምጣችሁት ሩታ እንዳላረገዘች ነው። በነገራችን ላይ እኔ እንደራሴ ማለት ነው በሩታ መሀልና በአብርሃም መሀል ማንም ሳያገባው ማንም አግብቶትም ሳይሆን እራሳቸው ሁለታቸው ቁጭ ብለው ቢወያዩ ነገራቶች ቢፈቱት ነው የሚሻለው ማለት ነው። አሁን ግርግሩ የዩቲዩብ ግርግር ነው። ገብታችኋል አይደለ? አሁን እዚህ ጋር አብርሃምና ሩታ አብረው ቁጭ ብለው የሚያስተካክሉት ነገር ቢያስተካክሉ በጣም ደስ ይላል ማለት ነው። እሺ እና ደግሞ እዚህ ጋር ዳኒም አለ፣ ሜሪም አለች፣ እዚህ የአብርሃም ጓደኛ አለ፣ ሄርሜላ አለች፣ አቤል አለ። እነሱ ሳይገቡ ብቻቸው በቃ ቆራጥ ሆነው ሁለታቸውም የሚያስፈልጋቸውን ነገር ተነጋግረው እርጉዝም ከሆነች የሚያደርጉት ነገር ተወያይተው። እኔ በነገራችን ላይ እንደዛ ቁም ነገር አውርቼ አላውቅም። ሀቂቃ ነው የምላችሁ። ይሄ አስደንጋጭ ነው። ምክንያቱም በሰው ህይወት መሀል ማንም ምንም አያገባውም። በነገራችን ላይ አሁን ምሳሌ በራሴ ህይወት ላይ ማንም አያገባው ማንም ምንም። ምክንያቱም የምኖረው እኔ ነኝ፣ የምሞተው እኔ ነኝ። ገብታችኋል አይደለም? ስህተት ከሰራውን አዎ ስህተቴ እንደዚህ ነው ብዬ ልናገር እችላለሁ ማለት ነው። ነገር ግን አሁን እዚህ ጋር አቤላ እርጉዝ አይደለችም በር ገንጥለው ገብቷል ምናምን ከምትሉ ማለት ነው። እኔ በበኩሌ እንደ ሀሳብ አዎ ጓደኝነት ትልቅ ነገር ነው። በነገራችን ላይ አቤሎም አብርሃም ትወዳለ፣ ዳኒም ሜሪም ሩታን ይወዷታል። በቃ ጓደኝነት ፍቅር የሚባል መተሳሰር የሚባል ነገር አለ። ለእነሱ አስባችሁ ሊሆን ይችላል። ነገር ግን በዚህ ጋር እውነት እርጉዝ ከሆነች ሩታ እርጉዝ ከሆነች ሁለታቸው ቁጭ ብለው የሚወያዩት ነገር ነው። ያኔ በሁለታቸው መካከል አንተም እና ዳኒም እና ሜሪም መግባት የለባቸውም። በቃ የሚፈጽሙት ነገር ሁለታቸው ቁጭ ብለው አዎ የቪዲዮ ድምቀት ምናምን ሊሆን ይችላል። የካሜራ ድምቀት ወይም የሰዎችን እይታ ወይም የሰዎችን እንትን ፍቅር ለመሳብ ሊሆን ይችላል። ግን በዛውም ልክ ሆነው ወላይ በህይወታቸው አትቀልዱ። ህይወት ይቀጥላል። አንደኛ እድሜ ይሄዳል። ወላይ ምንም አይነት ቁም ነገር ሳሰሩበት ከአንደኛው ጋር ወደ አንደኛው ከአንደኛው ወደ አንደኛው ምናምን ከሚባል ከአንድ ሴት ጋር ከአንድ ወንድ ጋር ትዳራችሁን ይዛችሁ ልጆች የምታፈሩ ልጆችን ብትጨምሩ ለራሳችሁ ይጠቅማችኋል እንጂ አይጎዳችሁ። ገብታችኋል አይደለ? እና እኔ በጣም የገረመኝ ነገር አሁን እስኪ ይሄ ቪዲዮ እስከ መጨረሻ እኔው እንደው ጓጉቼ ነበር አዳመጡት እና በሁለታቸው መሀል ማንም ሰው ባይገባ ባይነኝ እኔ ማለት ነው። ያው ትላንትና አብርሃም ተናግሮታል በቪዲዮ ላይ ማለት ነው። ስለዚህ እናንተ በህይወታቸው ውስጥ ውጡና ቢያንስ ወደዛ ሄዱልንና እናውራ ነበር የተባለው ማለት ነው። ስለዚህ እኔም እንደ በበኩሌ በአብርሃም በኩል ሰው መግባት የለበትም፣ በሩታን በኩል ሰው መግባት የለበትም። እንደ አሳብ ሄርሜላና ሩታ አብርሽና ሩታ ቁጭ ብለው አውርተው ቢፈቱት ነገራቶች አርግዛም ከሆነ የሚሆነው ነገር አላረገዘችም ከሆነ ደግሞ የሚለያዩበት መንገድ ነው በቃ ይሄ። ምክንያቱም እኔ እንጃ እኔ ሳስበው ሩታና አብርሽ የሚቀጥሉ አይመስለኝም። ምክንያቱም እኔ እንጃ አላውቅም። አሁን ደግሞ እንትና ማን ነው በለቀቀው ቪዲዮ ማን በለቀቀው ፎቶ ላይ የሰርግ ፕሮግራም ምናምን ሊጀመር ምናምን የሚባልም ነገር አለ። ለማንኛውም በኋላ አሳውቃችኋለሁ እሱን ሆኖ ከሆነ። ለማንኛውም የኔ ውዶች በጣም ነው የማመሰግነው። ላይክ እና ሼር ሰብስክራይብ አድርጉኝ። እስኪ አበረታቶች ሀቂቃ አንዳንድ ስህተት ካየው እኔ እሰራለሁ ከመስራት ወደ ኋላ ልን በነገራችን ላይ ማለት ነው። እና ሁሉም ሰው ነው ይሄ። ስለዚህ አይኔ ማሮች እንግዲህ ሩታዬ ካረገዘች አላህ ይሆናት። በጣም ከባድ ነው ልጅ አላባት ማሳደግ ደግሞ ማለት ነው። እና እውነት ከሆነ እኔ ደግሞ እውነት አልመሰለኝም። ለምን እንደሆነ አላውቅም እንጂ ምክንያቱም ሁሌም እንደተጣሉ ነው ቪዲዮ ላይ። እኔ እንጂ ከካሜራ ጀርባ የሚሆነው ነገር እኛ አናውቅም ማለት ነው። እኛ የካሜራ ፊት ለፊቱ ነው የምናውቀው ማለት ነው።